እያንዳንዳችን ስለ ክፋታችን፣ እያንዳንዳችን ስለ አመጻችን፣ እያንዳንዳችን ስለነዚህ ሁሉ የሚጠብቀን ቅጣት እንዳለ እንዳትረሱ። ሁላችንም እግዚአብሔርን ተንበርክከን እጆቻችንን ዘርግተን ስላለፈው መከራችን፣ ስለሚመጣው አበሳችን እግዚአብሔርን ይቅርታ ልንጠይቀው ይገባል። የሚመጣው የመከራና የቁጣ ጊዜ ብለን ቢያንስ ከእግዚአብሔር ጋር ለመታረቅ እንመለስ። የሚመጣውን መከራ ለመሸሸግ መቁረጥ እውነተኛ ለውጥ ያመጣል ወገኖቼ። መከራን የማታመጣ ኃጢአት የለች። እኛ ለዚህ ነው ባቦ በስላሴ በሞቴ በመከዳው ጡቴ እየተባለ እየተለመነ ያለ ነው። አሁን እንኳን ለክርስቲያን ለማን ሊቀርብ ይገባል? ጥያቄ ወደዚህ ንጽህናና ወደዚህ ቅድስና ነው የእግዚአብሔር ቃል ጥሪ። ምእመናን ንጹህና ቅዱስ እስክንሆን ኃጢአትን እስክንጠላ አይደለም፣ ጭራሽ ከማናውቀው ድረስ ቀስ እግዚአብሔር አሁን ከኔና ከእናንተ የሚፈልገው ይቅር በለን ብለን ያወቅነው የተረዳነው ንስሐ መግባትና መናዘዝ ብቻ ነው። የቀረብነው ተዳፍረናል። አወቅን ባዮች አፊዘንበታል። አንዳንዶቻችን መዘባበቻ አድርገነዋል። እግዚአብሔር እንደሌለ እስኪመስል ድረስ አኗኗራችን እንደዛ ሆኗል። ቢያንስ በመጪው ዘመን እንኳን እንመለስና እግዚአብሔርን እናገኘው እንጂ ፀሐይና ጨረቃ እንኳን በፊቱ ንጹሃን አይደሉም ይላል። እንኳን ኃጢአትን እንደ ውሃ የምንጠጣኛው ምእመናን ንስሐ መግባት ራሱ በኃጢአት ላለመውደቅ ዋና መፍትሄ ነው ምእመናን። የሰይጣን ፈተና ከዛሬው ይልቅ አንቺና አንተ እኔ ላይ ነገ ቢበረታስ? ዛሬ ታግሰን የምናደምጠውን ነገ ባናገኝስ? ዛሬ ድንጉጥ የሆነው ልባችን ነገ ባይኖርስ? ዛሬ የሚባለው እኮ ለዚህ ነው ወገኖቼ። እግዚአብሔርን ከወደድነው እግዚአብሔርን መውደዳችንን ኃጢአት በመጥላት እናሳየው ወገኖቼ። እግዚአብሔርን ከወደድነው ኃጢአትን ጠልተን እናሳየው ነው መልእክቴ። ንስሐ ለመግባት የማታስብ ነፍስ ኃጢአት መስራትን አታቋርጥ። የእግዚአብሔር ዙፋን ለመሆን ከፈቀዳችሁ የኃጢአት ዙፋን የሆነውን ሰውነታችንን ከኃጢአት ማስወገድ እኮ አለብን።